ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች አጫጭርና ትኩስ መረጃዎችን ይዤላችሁ ቀርቤያለሁ። አርዕስቶችንም በማስቀደም የመጀመር ይሆናል። የአማራ ክልል ወጣቶች የሰላም ደጀንነታቸውን በመቀላቀል በዛሬው በደማቅ ሁኔታ ተመርቀዋል። ይህን ጉዳዮች በልዩና በትንታኔ የምንመለከተው ጉዳያችን ነው። ሁለተኛ ቀኑን ያስቆጠረው የወልቃይት ሰላም ሰልፍ በዛሬም እንደቀጠለው ውሏን። ይህን ጉዳዮችም የምንዳስሰው ሌላኛው መረጃችን ነው። የኢትዮጵያ መንግስት የሱዳንን ክስ መግለጫ መልስ መስጠቱ ተሰምቷል። ይህን ጉዳዮች በትንታኔ የማስደምጣችሁ ይሆናል። የሻዕቢያ ቅጥረኛው ህወሓት የደሞዝ መዋጮ በክልሉ ለሚገኙ ተወላጆች ማድረጉ ተሰምቷል። ይህን በትንታኔ የማስደምጣችሁ ነው። አዘርባይጃን ወደ ጦርነቱ መቀላቀሏም ተሰምቷል። ይህ ጉዳይ ወዴት እያመራ ነው? በትንታኔ የምንመለከተው ሌላኛው መረጃችን ነው። ከዚህ ጋር እያይዘኑ ቀጥታ ወደ ጉዳያችን ስናመራ በወልቃይት ጠገዴ ስቴት ሁመራ ዞን በሚገኙ በተለያየ ወረዳ ከተሞች ሰላማዊ ሰልፍን ኢትዮጵያዊነታቸውን በተላበሰ መልኩ እያካሄዱ ይገኛሉ። በዚህም የመመረጥና የመመረጥ መብታችን ይከበር በማለት የኢትዮጵያዊነትን የተላበሰ መንፈስና በሰላማዊ መልኩ እየገለጹ ይገኛሉ። የካቲት 26 የጀመረውን የካቲት 27ን በዛሬው ዕለት እያካሄዱ እንደሚገኙም ተገልጿል። ሰላማዊ ሰልፍም ፍጹም ዲሞክራሲያዊ የሆነን መንፈስ የተላበሰ እያካሄዱ እንደሚገኝም ተገልጿል። በዚህም የክልላቸውንና የሀገራቸውን ሰንደቅ ዓላማ በማውለብለብ የመምረጥ እና የመመረጥ መብታችን ይከበር በማለት ህገ መንግስታዊ ጥያቄያቸውን ጠይቀዋል። በተለያዩ ከተሞችን ዳንሻን ጨምሮ እያካሄዱ ይገኛሉ። እዚህ ጋር አንድ ነገር ማስታወሳችን ጥሩ አስተማሪ ይሆናል። ህወሓት ሰላማዊ ሰልፍ አካሄዱ ባሉበትን አንዳ የሚያመላክተው የኢትዮጵያዊና ኢትዮጵያዊነትን ሳይላበስ የክልሉን ሰንደቅ ዓላማና እንደ ሀገራዊ አስተሳሰብን በመላበስ ያካሄደው ጥያቄም እያስነሳ እንደሚገኝ ያመላክታል። በዚህ ህወሓት የመገንጠል አባዜ እንዳለበት በግልጹ የሚያስረዳ ጉዳይ ነው። ለዚህ ሰላም ይቅደም፣ ለሁሉም ሰላም ለሀገራችን ያድርግ፣ ጽንፈኝነት ይውደም። እዚህ ጋር የይዘን ከምንመለከተው በተለያየ ቀጠና ሲያሰለጥናቸው የነበሩ በአማራ ክልል የተመረጡ ወጣቶችም አስመርቋል። በምስራቅ ጎጃም ዞን ስናን ወረዳ አንደኛ ዙር የፓራ ኮማንድ ተማራቂዎችም አቀባበል ተደርጎላቸዋል። በስናን ወረዳ ነዋሪዎችና የወረዳው ከፍተኛ የስራ ኃላፊዎችም በታላቅ የክብርና ወታደር ስነ ስርዓትም ለአንደኛ ዙር የፓራ ኮማንድ ሰልጣኞች ተማራቂዎችም አቀባበል ተደርጎላቸዋል። ከነዚህ ጀግኖች ስልጣናቸውን በተሻለ አቅም በስኬት አጠናቀው ወደ ወረዳው ማዕከል ሲመለሱም የከተማው ማህበረሰብ የመንግስት የስራ ኃላፊዎችና በከፍተኛ ድምቀት ተቀብሏቸዋል። ተመራቂዎች በቆይታቸውም ያሳዩት ከፍተኛ ወታደር ሳይንስና የውጊያ ጥበብ በወታደር ስነ ምግባር የወረዳውን ሰላምና ጸጥታ ለማስከበር ትልቅ አቅም እንደሚፈጥሩም ተጠቁሟል። ከዚህ በፊትም በምስራቅ ጎጃም ዞን ከ3 ቀን በፊትም እንደተመረቁ ይታወሳል። ዛሬም እነዚህ አንዱ አካል መሆናቸው ነው። በርካታ የአማራ ክልል ወጣቶች ለሰላም ዘብ እየቆሙ እየሰለጠኑ እየታጠቁ ይገኛሉ። ጽንፈኛው የህወሓት ቅጥረኛውን በማወገስ ለሰላም ዘብ በመቆም ደጀንነታቸውን እያሳዩ ይገኛሉ። ሌላኛው ጉዳያችን በትግራይ ክልል የሚገኙ የመንግስትና የግል ተቋማት ሰራተኞች ላይም የደሞዝ መዋጮ እንዲያድርጉ ህወሓት ማዘዙ ተሰምቷል። በተለይ በትግራይ ክልል የሚገኙ ተቋማትን ኢትዮ ቴሌኮም፣ ኤሌክትሪክ ኃይል፣ ዩኒቨርሲቲ ተቋማት ሰራተኞች የደሞዝ መዋጮ እንዲያደርጉ መመሪያ መተላለፉም የተያያዘው ሰነድ ይጠቁማል። መመሪያው ለጦርነት ተጎጂና ለተፈናቃዮች መረጃ የሚል ሰበብ ቢሰጠውም የውስጥ ምንጮች ግን ገንዘቡ ለጦርነት ዝግጅት የሚውል ሳይሆን እንደማይቀር ስጋታቸውን እየገለጹ ይገኛሉ። የአመራሮች የደሞዝ መዋጮም እስከ 20% እንዲደረግም እንዲሁም ማንኛውም መዋጮ በ5 ቀናት ውስጥ እንዲጠናቀቅ ትዕዛዝ ተላልፏል። ለረጅም ጊዜ ደሞዝ ባልተከፈለበትና የኑሮ ውድነት ባለበት ወቅት የቀረበው ይህ የግዴታ መዋጮ በሰራተኞች ዘንድም ከፍተኛ ተቃውሞና ቅሬታም እያስነሳ ይገኛል። ህወሓት ፌዴራል መንግስት የበጀተውን በጀት ለጦርነት እንዳዋሉ ይታወሳል። ዛሬ ደግሞ በሌለ ጓዳቸው እንደገና ተጨማሪ መዋጮ መደረጉም በነዋሪዎች ዘንድና በማህበረሰቡ ዘንድም ከፍተኛን አስተሳሰብና ድንጋጤም እንደፈጠረ ነው ምንጮች እየገለጹት የሚገኙት። ህወሓት እብደቱን ዛሬ እንደቀጠለ የሚያመላክት ጉዳይ ነው። እዚህ ጋር የዘን ከምንመለከትበት የሱዳን ጉዳይ ነው። ሱዳን ሰሞኑን ክስ ማቅረቧ ይታወሳል። የኢትዮጵያ መንግስት ድሮን በግዛት ላይ ጣለ የሚለው መረጃ እሱም እውነተ ቢስ አለመሆን በኢትዮጵያ መንግስት ገልጿል። የኢትዮጵያ ለሱዳን ሰሞነኛ ክስ ምላሽ መስጠቷ ይታወሳል። ከቀናት በፊት የሱዳን ውጭ ጉዳይ ሚኒስትር ከኢትዮጵያ ግዛት የሚነሱ ዶች በሱዳን ግዛት ውስጥም ጥቃት እየፈጸመ ነው ሲልም ሉዓላዊነትን የሚያስከብር በመጥቀስ ጠንከር ያለ ክስ ማቅረብ የሚታወስ ሲሆን
የሱዳንን ክስ ተከትሎ የኢትዮጵያ መንግስት በአዲስ አበባ የሚገኝ የሱዳን አምባሳደር አስጠርቶ ማብራሪያ መስጠቱን ታውቋል። የኢትዮጵያ ዲፕሎማሲያዊ ምንጮች የተገኘው መረጃ እንደሚያስረዳው የኢትዮጵያ የውጭ ጉዳይ ሚኒስትር ለሱዳን አምባሳደር የሱዳን ክስ ፍጹም መሰረት የሌለውና ተቀባይነት የሌለው ነው ሲል ምላሽ ሰጥቷል። የኢትዮጵያ መንግስት በተፈጥሮ ደራሽ ኃይል ትደግፋለች የሚል በተደጋጋሚ ሲያቀርብ የነበረውን ክስም ለማድበስበስ የሱዳን መንግስት የፈበረከው የሐሰት ውንጀላ ማለቱንም ከዲፕሎማሲያዊ ምንጮች የተገኘው መረጃ ያመላክታል። የኢትዮጵያ የውጭ ጉዳይ ሚኒስትር በሱዳን ያለው ግጭት እንዲቆም ጽኑ ፍላጎት እንዳለው አሁን ባለው ግጭት ገለልተኛ አቋም መያዙን የኢትዮጵያ መንግስት አስታውቋል። የኢትዮጵያ በዚህ ቀደም በበላይነት ሳምሪ ተብሎ በሚጠራው ነው በሱዳን ውስጥ የሚንቀሳቀሰው የህወሓት ክንፍ ጨምሮ በሌሎች ብሔሮች ስምም ለተደራጁ ታጣቂ የሱዳን መንግስት የሚሰጣቸው ድጋፍ እንዲያቆም ሲጠይቅ እንደነበርም ታውሷል። በተለይ ከወራት በፊትም በወቅቱ የብሔራዊ ደህንነት ኃላፊ አምባሳደር ሬድዋን ሁሴን የተመራ ከፍተኛ የስራ ኃላፊዎች ቡድን ወደ ፖርት ሱዳን በማቅናት የጉዳዩን ውይይት ለመፍታት ከጀነራል አልቡርሃን ጋር ተነጋግረው እንደነበርም ይታወሳል። ይሁን እንጂ ከሱዳን በኩል የተፈለገው አዎንታዊ ምላሽ ሳያገኝ መቅረቱም አክለው አስታውሰዋል። ወደ ውጭ መረጃችን ቀጥታ ስናልፍ የኢራን ኢነርጂ ሚኒስትር አሜሪካና እስራኤል የሰነዘሩት ጥቃት በውሃና በኤሌክትሪክ ተቋማት ላይ ጉዳት ማድረሱን አረጋግጧል። ዜጎችም ሀብቶች በቁጠባ እንዲጠቀሙ አሳስቧል። የኢራን ቀድሞውኑ ከባድ የውሃ እጥረት እንዳለባት አስታውሳ የአሜሪካ በመካከል ደህንነት ኤጀንሲ ውሃን እንደ ስትራቴጂያዊ ሸቀጥ ይቆጥረዋል። አንድ ትልቅ የውሃ ማጣሪያ ፋብሪካ ላይም ጥቃት በሚሰነዘር በጥቂት ቀናት ውስጥ ዜጎቿ አካባቢያቸውን ለቀው እንደሚሰደዱ አመላክቷል። ኢራን ከፍተኛ የውሃ እጥረት አለባት። የዚህ ደግሞ ውሃን ኢላማ አድርጎ አሜሪካ የምትመታ ከሆነ ኢራኖች እንደሚሰደዱ እያመላከቱ ይገኛሉ። እንግዲህ ጦርነት በሁለቱ በኩልም ከፍተኛ ጉዳት እያስተናገደ ይገኛል። ከዚህ ጋር ተያይዞ አዘርባይጃን የኢራን የድሮን ጥቃት መፈጸማብኛለች በሚል ምክንያት አዲስ ጦርነት ተደማሪ ሆናለች ተብሏል። ዛሬ ዕለት የካቲት 27 2018 በወጣው መረጃ መሰረት አስፈላጊውን በቀል እርምጃ እንደምትወስድም ፕሬዝዳንቷ በኩል ዛሬ አሳውቃለች። በዚህ ጋር ኢራን ሌሊቱን በድሮንና በሚሳኤል መንጋ እስራኤልን እያጠቃች ሲሆን በአሁኑ ሰዓትም አሜሪካና እስራኤል በኢራን ላይ መቆሚያ የሌለው ጥቃት በመፈጸም ላይ እንደሚገኙም ዓለም አቀፍ ሚዲያዎች በመዘገብ ላይ ይገኛሉ። እጅግ የሚያሳስብና የሚያሳዝን ውስብስብ ወደሆነ ከፍተኛ ደረጃ የተሸጋገረ መሆኑ ተገልጿል። ሞሳድ ራሱን በኢራን ላይ ከፍተኛ አምራች ሆድ ውስጥ እንደሚገኝ እየተገለጸ ይገኛል። ይህም የተባለበት ከፍተኛ አመራሮችን በየነጠቀ ስለሚገኝ ምክንያት እየተሰጠው ይገኛል። ሰላም ለሀገራችንና ሰላም ለዓለማችን ያድርግ። አሁን ዓለማችን ከፍተኛ ውስብስብ ከሚያደርገው የነዳጅ ጭማሪ በከፍተኛ ሁኔታ እንደሚሰቀል ስጋታቸውን እየገለጹ ይገኛሉ። ኢራን በምትወስደው ሆርሙዝ ላይ መተላለፍ የንግድ ቀጠና ላይ በተለይ የአሜሪካንና አገሮቿን የሚተላለፉበትን መርከቦች ኢላማ እያደረገች እየደበደበች ትገኛለች። በዚህም የአሜሪካ ከፍተኛ የነዳጅ አመላለሽ መርከብን ሙሉ በሙሉ ማውደሟ ተገልጿል። በዚህ ካለ ኢራን ፍቃድ አንዳችም ስንዝር እንደማይል እየተገለጸ ነው የሚገኘው። ዛሬ 5ኛ ቀኑን ያስቆጠረው በአሜሪካና በእስራኤል እንዲሁም በኢራን በሁለቶች መካከል የገቡበት ሰጣ ገባ ኢራን ወደ 11 ሀገራትን እያካለለ ጥቃት መሰንዘሯ ተገልጿል። ይህን አድማሱን እያሰፋ ወደ ከፍተኛ ደረጃ እየተሸጋገረ ይገኛል። ወደ ቻናል ቢሰፍ ተከታታዮች ትኩስና ዕለታዊ መረጃዎችን ዕለታዊ እየተከታተሉ ማቀርብላችሁ ይሆናል። አዲስ የሆነ ሰብስክራይብ፣ ቻናል ላይክ፣ ሼር ማድረጋችሁን እንዳትረሱ። መልካም ጊዜ እንዲወላችሁ ከወዲሁ ተመኘው።